እኔ አሁን ላይ ምን እንደተረዳው ታውቃላችሁ? እንዴት መሰላችሁ? የሰው ልጅ ጥሩ ባረጋችሁለት ልክ እናንተን በቃ ግዴታው እንደሆነ አድርጎ ነው የሚወስደው። ግን እኮ ጥሩነት እኔ እንጃ እኔ እንጃ በቃ ለምንድን ነው ግን እንደዛ ሰው የሚያስበው? ጥሩ መስራት ቆይ ኃጢአት ነው እንዴ? ጥሩ መሆን ኃጢአት ነው? ለምንድን ነው ግን ማለት እኔ አንዳንዴ ወይ እጄ አመድ አፋሽ ነው ምናምን እላለሁ። ማለት እውነት ለመናገር እኔ እንጃ እና በቻላችሁት አቅም ሰው ለዩ ነው የምላችሁ። በቃ ሰው ለዩ። ለነገሩ በዚህ ሰዓት ማን ይታወቃል? ማንም አይታወቅም። አይዘው ማንም ማለት ነው። በቃ ነገ ምን የቱ ጋር ምን እንደሚያደርጋችሁ የቱ ጋር እንደሚወጋችሁ አታውቁም። እና ነገን የሚያውቅ እግዚአብሔር ብቻ ነው። ነገን የሚያውቅ እግዚአብሔር ብቻ ነው። እና ባይዘዌ አንዳንዴ ጠንካራ ነው የሆንኩት። አሁን ላይ በጣም ጠንካራ ሴት ነኝ። በጣም ጠንካራ ሆኛለሁ። የሰው ልጅ ዛሬ ጥሩ ቢሆን ነገ እንደሚቀየር ተምሬያለሁ። ዛሬ እኔ ያለሁልሽ አለ ነገ የራስሽ ጉዳይ እንደሚል አሁን ላይ አውቄበታለሁ። እዚህ ጋር ከኔ ጋር እየሳቀ ከጀርባ ለእኔ ምን አይነት ነገር ምን አይነት ጉድጓድ እንደሚቆፍርም አውቃለሁ አሁን ላይ ማለት ነው። እና በጣም ተምሬበታለሁ በጣም እና ጥሩነት ዋጋ እንደሚያስከፍልም ተምሬበታለሁ። አሁን ላይ ከሰው ምንም አልጠብቅም። ከማንም ምንም አልጠብቅም። ምክንያቱም ዋጋ የሰጠዋቸው ቦታ የሰጠዋቸው ብዙ መስዋዕትነት የከፈልኳቸው ሰዎች ሞቴን እንድመኝ ነው ያደረጉት። መኖር እንድጠላ ነው ያደረጉት። ያው አንዳንዴ እኮ ማታወሩት ብዙ ነገር ይኖራል እና የሰጠናቸው ቦታ ሳያውቁት በጣም ብዙ ጎዱን እና እነሱ ገፍትረውን ሰባብረውን ጥለውን ሄደው ግን እኮ በቃ የሚያጠነክር የሚያበረታ እግዚአብሔር ነው። በማያልፍ ቀን ውስጥ ብዙ ነገሮችን አልፌያለሁ። የማያልፉ የመሰሉ ብዙ ቀናቶችን አሳልፌያለሁ። ብዙ ፈተናን አሳልፌያለሁ። በዛ ሰዓት እንደዛ ሲሆን ኢቭን አይዞሽ እንኳን ለማለት ስልክ ያልደወሉ ይገባታል እንኳንም እንደዛ ሆነች ነው ያሉኝ እንጂ አይዞሽ እንኳን ላሳለፍናቸው ጥሩ ጊዜያቶች እንኳን ተብሎ አይዞሽ አልተባልኩም። ዛሬ ግን መጥቶ ሁሉም ሰው ሄሉ እንደዚህ ናት፣ ሄሉን እኮ ሰባብራችኋታል፣ ሄሉን እኮ እንዳትኖር አድርጋችሁ ነው ሄዳችሁት። እንዴ እናንተ አሁን ምን ልትባሉ ነው? ቆይ አሁን መታችሁ እዚህ ጋር ስለኔ ስታሽቃብጡ ስለኔ እንደዚህ መታችሁ ጀስት በቃ ሄሉ እኮ ቆይ እናንተ ምንድናችሁ? አሁን ምንድናችሁ? ቆይ እናንተ ምንድን ነው የምትባሉት? ቆይ እናንተ ምንድን ነው የምትባሉት? አሁን አልገባኝም። ምንድናችሁ እናንተ? እናንተ እኮ ለእኔ ትንሽ ያራራችሁ ሰዎች፣ ትንሽ እንኳን ለእኔ ምንም አይነት እንትን ያላሳያችሁ ሰዎች ክፉ ቀናችሁን በእኔ አሳልፋችሁ ዛሬ ሲያልፍላችሁ ሄሉ እኔ ስታመም እኔ ሳዝን እኔ እንዛ ስከፋ አንድ እንኳን ስልክ ለመደወል ተጸይፋችሁ ዛሬ ግን ሄሉ ጥሩ ሄሉ እኮ ሄሉን ያገባ ጸሎት እኔ አታስመስሉ። በቃ ሲጀመር አትወዱኝም። ሲቀጥል
ስለ እኔ ጥሩነት ለማውራት አይደለም የመጣችሁት። የእኔ ጥሩነትማ ቢያሳስባችሁ ኖሮ ማለት ነው የዛ ሰዓት የእውነት ድጋፍ ትሆኑ ነበረ እኮ። አሁን መጣችሁ እዚህ ጋር። ለነገሩ እንደዛ ካላላችሁም ራሱ ከባድ ነው። እኔ ስለ እኔ ጥሩነት እናንተ እንድትነግሩኝ አልፈልግም። ከእናንተ መስማት አልፈልግም። እናንተ መታችሁ ስለ እኔ ጥሩነት ማውራት የለባችሁም። ምክንያቱም እናንተ እኔ የምትወክሉ ሰዎች አይደላችሁም። ሲጀመር አትመጥኑኝም። እንደናንተ አይነት ልብ የለኝም እኔ። እንደናንተ አይነት ድንጋይ፣ እንደናንተ አይነት መጥፎ ልብ የለኝም እኔ። ምክንያቱም እናንተ እኔን አትመጥኑኝም። ሲቀጥል መታችሁ እዚህ ጋር ስለ ሄለን ጥሩነት እናንተ ለማውራት አያገባችሁም። ትሰሙኛላችሁ? እግር ብሉ። የአዳሜ ወንበርሽን አመቻችተሽ ለእኔ መተሽ ስለ እኔ ጥሩነት ታወራለሽ? ምን አድርገሽኝ እንደሽ ታውቂያለሽ? እና መድኃኒዓለም ነው እሺ እኔን ያኖረኝ። በእናንተማ ቢሆን እኔ ወድቄ ነበረ። መቼም ደግሞ አልወድቅም። ገና ታዩኛላችሁ። እንዴት እንደምበራ አሳያችኋለሁ። ጠብቁ። ደግሞ እንደናንተ አይደለም እግዚአብሔር፣ እንደናንተ አይደለም። ምናልባት የሰው ልጅ እኮ በሆነ ሰዓት ጥሩ ነገር እናንተ ገፍታችኋት ጥላችኋት ጀስት ምንም ነገር እንዳልተፈጠረ ሁሉም ነገር ለእናንተ ተራ እንደሆነ በችግራችሁ ሰዓት የነበረን ሰው ጥላችሁ ሄዳችኋል። ችግራችሁ ሲያልፍ ዛሬ ስትደላደሉ መቀመጫችሁን አደላላችሁ ጨርሳችሁ ዛሬ መታችሁ ሄሉ ጥሩ ናት በአናታችሁ ተተከሉ። የኔን ጥሩነት ማለት ነው ቀቅላችሁ ብሉት። እዛ አይደለሁም እኔ ጥሩ ሰው። ጥሩ ስላልሆንኩ መሰለኝ ጥላችሁኝ ሄዳችሁ። ጥሩ ስላልሆንኩ መሰለኝ ገፍታችሁኝ እንዳለቅስ አርጋችሁኝ፣ ሰባብራችሁኝ እንዳልነሳ አርጋችሁ ቀብራችሁኝ ሄዳችሁት። ዛሬ እኮ ማለት ነው መድኃኒዓለም ባያነሳኝ እናንተ በተዋችሁኝ ቦታ በሆነ እኮ ይሄኔ ሞቼ ነበረ። እና ትሰማላችሁ አይደል? ታውቃላችሁ፣ ትሰማላችሁ። ህይወታችሁን ኑሩ። ከዚህ በኋላ በእኔ ሽፋን አንድ ቪዲዮ እንኳን ማየት አልፈልግም። ማለት እኔ አንድ ቃል ምንም በቃ ውስጤ የሆነ የሚሰማኝ ነገር አለ። የሆነ ተሰምቶኛል፣ በቃ ተሰማኝ። ምክንያቱም እውነተኛ ሰው ማለት ነው በህመማችሁ ሰዓት ነው የሚገኘው። እውነተኛ ሰው የራሱን አደላድሎ እናንተ ስትቸገሩ ጥሏችሁ አይሄድም። እውነተኛ ሰው ማለት ነው። እውነተኛ ሰው በሁሉም ሰዓት ነው የሚኖረው እና ሄለን ለእናንተ ማትበጅም እና ለቀቅ አድርጓት። አመሰግናለሁ፣ ለሰጣችሁን ክብር አመሰግናለሁ። ምን ልበል ሌላ? አመሰግናለሁ። በጣም ነው ማመሰግናችሁ። ክፉ አይንካችሁ። እውነት በጣም ነው የምትወዱኝ እኮ የእናንተ መውደድ እኮ ይለያል። እኔ እኮ በቃ ዓለም ላይ የለም የእናንተ ፍቅር። የእውነት ትወዱኛላችሁ። እውነት አይ ፍቅራችሁ። ኧረ እንደው ታድለሃል ዘንድሮ የምታገባኝ ባሌ። እንደው አንተ ጸሎት በጣም ተሰምቶልሃል ባሌ። እንደው እድለኛ አንተስ። እንደው ወይ ከስማ እውነት ታድሏል ባሌ። እንደው ባሌ እንደው አንተ እድለኝነትህን እንደው ከኔው እንደው እኔ በተግባር ነበር ላሳይ የፈለግኩት፣ ግን ያው ብዙ ሰዎች ቀድሞ እየነገሩት ነው። እድለኛ ነህ ባሌ። ባይዘዌ እኔ
እውነቴን ነው የምልህ ባሌ እድለኛ ነህ አንተ በጣም እኔ ማለት እውነቴን ነው የምላችሁ። በቃ እኔ መሰለኝ ሴት አግኝቶ ነው እንዲህ ባሌ